ለስራ ቲክቶክ ላይ በቀጣይነት ኮንቲኒየስሊ ማለት ወይ ሰው አቴንሽን የሚስብ ሰው ሊያየው የሚችል ምን አይነት ኮንተንት ነው ሰው የሚፈልገው ሚለው ላይ አጥኑ። ከዛ እመኑ ብታምኑም ባታምኑም እንዴት ፎሎወሩ እንደ ውሃ ነው የሚቀደው ወደ እናንተ አካውንት ሳትፈልጉት። እናንተ ኮንተንቱን ትሰሩታላችሁ፣ ቪዲዮን ፎሎ እናንተ ተኝታችሁ ፎሎ ትደረጋላችሁ። ተነስታችሁ ቲክቶካችሁን ዘግታችሁ ትወጣችሁ ፎሎ ያደርጋችኋል ሰው። አርጉኝ ሳትሉ ለምን የምትሰሩት ኮንተንት ቪዲዮ እሱ ነው የሚያመርትላችሁ ፎሎወራችሁ። ካን ዩ ኢንቫይት ሚ ፕሊዝ። አሁን ኮመንት እኮ እያነበብኩ ብዬ ነው። አሁን ገስት ምናምን እንትን ካልኩ ገና ዛሬ በራቆት ስንደንስ ብቻ ነው የሚያፈጡት። በራቆት ስንደንስ ነው። ኧረ ስሪ እንጂ ኮንተንት ስሪ። እኔ አሁን አርጉኝ ብዬ አላውቅም ፎሎወር ማን ነው? እኔም እንደናንተ ነኝ እኮ ምንም አዲስ ነገር የለም። ግን የምሰራው ቪዲዮዎች ኮንተንቱ በጣም እንግዲህ ሰው ስለሚለው ያው ፎሎ አርጉኝ ብዬም ሳላውቅ ያው ደረሰ 1.3 ሚሊዮን ሳይሆን እኔ ራሱ እንዴት ነው እዚህ የደረሰው? 2 ሚሊዮን የሚገባ እንዴት ሊሆን ነው? ማከፋፈል ቢቻል ግን ባከፋፍላችሁ ደስ ይለኛል። ምክር ፈልጌ ነው። እሺ ንገሪኝ ወይ ተፈላጊ አሌክስ ዩኒድ መነጽር ነገ ትገባለህ። ቀዶ ጥገና እኮ አሁን አይደለም። እሺ ቀን አልኖርም። እንኳን ሰላም ልበላችሁ ብዬ ነው። አይ ቲንክ 1 ወር ምናምን ያስፈልገኛል። ያ ግን ማታ እንዲገባና እንዲናወራለን አይሻልም? የተወሰነ 1 ሰዓትም 2 ሰዓትም ያህል ብናወራ ደህና ነኝ። አሌክስ ፍቅር ይዞኝ ምክር ፈልጋለሁ። የት ነው ያዘሽ ልክፍቱ? ልክፍቱ የት ነው ያዘሽ? ሰላም እህቶች፣ ሐኪም ቀጠሮ ያለፈኝ። ኦኬ ከዚህ በኋላ 1 ወር ያ ለዛም ነው ዝም ብዬ ቃሌን ማክበር ስለነበረብኝ እንደዚህ ጊዜው የሚለጠጥብኝ ስለሆነ ሳየው ማታ ግን እንዲየገባው ምናምን ብናወራ አካውንቱም እንዳይሞት አትሊስት ጌሙ ምናምን ዝም ብለን ለጨዋታው ድምቀት ምናምን ቢስሪ ገባል እኮ ጌመሮቿን ቢያዩኝ አይ አንተ የከሰርክ ጌመር ነው ጌመር ነው የሚሉኝ። በእርግጠኝነት የከሰረው ጌመር መጣ። ከዚህ በኋላ ስንያውን በቃ ከሆነ እኮ ጌም ራሱ ገባ የሚቀጠቅጡኝ ይመስለኝ እንትን ይላል እኮ ጌሙን እኮ ስትተውት እኮ ጌሙ ራሱ ይተዋቸዋል። ጊፍተር ራሱ አሁን የሚኖረኝ አይመስለኝም። እንደዚህ እንደ ስኳድ ልጅ ነው የሚቀቅሉኝ። ቀዶ ጥገና በጣም ያስፈልገኛል። ታመም ያለው ጭንቀት ልሞት ነው። ምን ገጥሞሽ? ችግር የለውም እንደ አዲስ ትነሳለህ። አያሳስበኝም ግን ኦኬ እናደርገዋለን። የመገዳደል ማንጫ ሲሸነፍ ጠፋ እያሉ ነበረ። ከቀጠሮን ጌም ታዲያ እኮ ዘግናኝ ሽንፈት እኮ ነው የተሸነፍኩት። ዘግናኝ ሽንፈት እኮ ነው በቲክቶክ ታሪክ ታይቶ የማይታወቅ ሪከርድ ራሱ ጊነስ ወርልድ ላይ ራሱ ሳይመዘገብ ይቀራል ብለሽ ነኝ እናት። ምን አይነት ተሸናፊ ሰውዬ ነው አንተ ብዬ ግን ለምንድን ነው የምወድህ? ኧረ አልተሸነፍክም። ጥርስህ ያንተ ነው ወይ አይደለም? እንትን ነው የሞንጎሊያ አዞች ከነሱ የተወሰደ ነው።
አይቶ እዛ ሀገር ያሉት አዞዎች ጥርሳቸውና አይቼ ነው ከዛ እንትን ያልኩት። አሌክስ ደህና ነኝ መሲ። እንደዚህ አይቶ ፎቶውን አይቶ ምናምን ይህ ልጅ አይነው አልጣመኝም ነው ይላል። ይህ ልጅ ይመቸኛል ይላል። አይ ምንም እኮ ሳያውቅ ነው። ስለዚህ ሁኔታውን ማየታችሁ እንዲህ ሊሆን ነው እንዴ? ኖ እርግጠኛ ካልሆናችሁ አታስቡት። ሌላም ነገር ቤት ቀይረህ ጨረስክ? አላገኘሁም። ቆይ እየፈለኩ እንደምፈልጉ አይነት አላገኘሁም፣ ግን እየፈለኩ አይሆፓ እንደማገኝ ተስፋ አደርጋለሁ። ግን ጊዜ ይወስዳል። አሌክስ የምን ምክንያት የጠፋኸው? ግን በጣም ነው የምንወድህ። እኔም በጣም ነው የምወዳችሁ በእውነት። አንድ ወር የለውም ብለህ ነው? አሁንም እኮ የለውም። ማታ ማታ ያው ሰላም ልበላችሁ ብዬ መምጣት አጠፋው። ካጠፋው አስተካክላለሁ። ነገ ከ10 ሰዓት ጀምሮ ገባ እሞክራለሁ። ምክንያቱም ያው ስራም ስላለ እኮ ነው። አሁን ደግሞ ትእዛዝም አለብኝ። ስልኮች ምናምን እዚህ ቤት ለቤት እናደርሳለን። ስልኮች፣ ላፕቶፖች ምናምን ትእዛዞች፣ ብዙ ከስተመሮች ስላሉ እሱንም እየሰራው ወጎን እንደዚህ ብቻ እንትን ነው። ትንሽ ጫና አለው። ልጁን እየወለድኩ በ3 ቀኑ ሞተብኝና መርሳት አልቻልኩም። ምክር ያስፈልገኛል። ምን ማለት ነው? የኔ እናት አልገባኝም። ምን ማለት ነው? የት ሄደህ ነው? ቀን ለምን ጠፋህ? ተናግሬ የሁሉ ሰው ባለበት ከሰርኩ። ማን ይውላችሁ የተናገርኩት ነው። ዛሬ ራሱ የሚጠይቀኝ ሰው አለ። እንኳንም ብቅ አልክ። እሺ ቤሩት ላክልኝ ስልክ። እሺ እዚህ ውስጥ ቲክቶክ ፕሮፋይል ውስጥ ስልክ ቁጥር አለ። እሺ ዋትሳፕ ስልክ ቁጥር፣ እሱን ተጠቀሚ። እዛ ላይ የምትፈልጊውን የስልክ አይነት አስገብጭ። ኔትሽ አሁንም ያስቸግራል እንዴ መሲ? ጺም ያለው ሰው አልወድም ነበረ። ያንተን ሳይ ወደድኩ። ሌላ ነገር ለማለት ፈልጌ አይደለም። ጺም ብቻ ነው። ሌላ ነገር ምን አመጣው? አልበላሽም። ምን አመጣው? ሴቶቹ በሙሉ ጺም ባለፈው ጺም የሌለው ወንድ አይመስልንም አሉ። ከዛ ወንድ ለመምሰል አለብኝ ብዬ የሚለጠፈውን ጺም አምጥቼ ለጠፍኩበት። ይሄ ጺም እንዳይመስልሽ የኔ እናት፣ እኔ እውነት ነው የምናገረው። ያያችሁትን ሁሉ አትመኑ ብዬ ተናግሬያለሁ። ይሄ ሊነሳ ነው። ስተኛ እንዳይኮሰኩሰኝ አነሳዋለሁ። እንደውም አንድ ቀን ረስቼው ሳለጥፍ ልገባ ነበር። ስለዚህ እግዚአብሔር ነው ያተረፈኝ። ጺም የሌለው ወንድ አይመስልንም አሉ። ማን ያለው? ህጉን ማን ያወጣው? ፈጣሪን ከፈራህ ከብዙ ነገር ትቆጠባለህ። አትዋሽም፣ አትሰርቅም፣ አትገፋም፣ ሰው ድራማ አትሰራም፣ አሻጥር አታረግም። ሰላም ያለው ህይወት ነው የምትኖረው። በእሱ ነው የምትደገፈው። መተማመኛ እሱ ነው። ሰው ምን አለኝ አላለኝ አትልም። ስራ ነው የሚያወጣ። እና ካልከኝ አላውቅም። እንግዲህ ነኝ እንዲህ ጎበዝ፣ በጫማዬ ነው የምተኛው። እሺ
እንኳን በሰላም መጣ። አመሰግናለሁ። ጌም እንጫወታለን እስኪ ዛሬ አናወራ ብዬ ነው እንጂ ነገ ምናምን ዝም ብለን እንቀጠቅጣለን። እስኪ ትዝናናላችሁ። በዚህ ሰዓት እንደውም አሪፍ ነው፣ የሚረብሽ መረባበሽ ምናምን ስለሌለ ማለት በዚህ ሰዓት ስለማይተኙ እንደፈለግን ብናወራም ችግር ነው። አሌክስ አስገባኝ ልስፈንልህ። አይድል ሾው መስሏቸው እኮ ሰው እንዳለ እኔም ድምፃዊ ነኝ ምናምን ይበሉ እንዴ። እሺ የማዳሜ ባል 2 ሚስቶች አሉት፣ አፈቀርኩት፣ እድሜው 50 ነው። አንድ በሉኝ። አንቺ ለአቴንሽን የጻፍሻትችን ኮመንት አይተማመቅ አይተንልሻል። ሸኔ ናት አይተንልሻል። እንድንስቅ ነው እንድናዝም። እንድንስቅም ከሆነ እንሳቅልሽ። እንዳይከፋሽ ነው። እሺ አትቀልድ። አረ ነው ሲቀልድ ከይንዳት ነው ሲቀልድ እኔም ልስፈን። ባል ላገባ ነው። እሷ ቤት ቀየርኩ አላልቀየርኩ ነው ያዩሽ በፊቱ እንደሆነ። ለምንድን ነው አንተ ቤት ማልበራው ማለት? መላ በለኝ በተነው። አንዳንዶች ኮመንቱ አይነበብም። ሙቀቱ ገባ ጋይስ። እንኳን ደህና መጣህ። ለሁሌን የመጣኸው ወይ ዛሬ? አይ አይደለም፣ ያው ማታ ማታ እንዲህ እንድናወራ ነው። ማታ ነገሮችን እስካስተካክል ድረስ መነፋፈቅ የለብንም አይደል? አይመስላችሁም? ስገባ ነው መብረር ነበረብኝ እኮ። ወዴት ነው የምትበሪው? መግባቱን ከአንተ ፊት ነው ያወቅኩት። ምንም ብሎ ዌልካም ባክ። አመሰግናለሁ። አመሰግናለሁ። እናት አተኝም እንዲህ ግን በቃ እኔም ላፍቅር እንዲህ እኔቴን እንዲረሳ ትራመዲ እያየሽ ነው መራመድ ያለብሽ ማለት ነው። ሰው ካላነበብኩት በቃ ከዚህ በኋላ አንድ ወር አሌክስ እኔ በቪዲዮ ነው እየተጽናና ያለሁት እኮ። አይ ማታ እኮ እገባለሁ፣ እንደዚህ እኮ እናወራለን። ጌም ምናምን ዝም ብለን ለጨዋታው እንትኑ እንዳይሞት ነው። ቲክቶክ ስትተውት ያው ቫይራሉም እየሞተ ነው ይመጣው። እንደዛ እንዳይሆን ማታ ማታ ዝም ብዬ እንትኑን ለማንሳት አክቲቭ ለመሆን ፍራግመንቱ ምናምን እንዳይወድቅ። አሁን ቢ2 ወረድን፣ ቢ3 ወረድን እኮ። ጊፍተር እንኳን አሁን የሚኖረኝም አይመስለኝም፣ ያው ስለጠፋው ጭራሽ እንትኑ ሁላ ነው። ጌሙ እኮ ስትጫወቱ ነው፣ አክቲቭ ስትሆኑ ነው ቴምፖ የሚኖረው። አሁን ብጫወት ይሄ ማን ራሱ ሚሉኝ ይችላሉ፣ ግን እንጫወታለን ማታ ማታ ዝም ብለን 1 ሰዓት 2 ሰዓት ምናምን ኤቭሪዴ ብንጫወት። አይ ጌም እኮ እንደዛ ነው እኮ። ጌም አክቲቭ ሆነሽ መጫወት አለብሽ። ስትታዩ ወይም ስትጠፊ እንትን እያለ ይመጣል። ምክንያቱም ብዙ አላ ቲክቶክ ላይ እኮ ቫይቡ ትሬንዱ ወደዛ ይሄዳል። አክቲቭ ወደ ሆነ ብዙ
አያሳስበኝም፣ ችግር የለውም። ግን እንጫወታለን። እሺ አዝናናችኋለሁ። ጌም ምናምን ከሆነ ጌም እንዴት መጫወት እንደሚቻል አስተምረኝ። ምንም ከባድ ነገር የለውም። እናት እሺ